መታደሻ ምዕራፍ 5 የአረዳድ አፈጣጠር። ከዚህ መጽሐፍ ዋና ዋና ዓላማዎች አንደኛው የህመም ፍርሃት የሚፈጥረው ጫና ከገበያው መረጃ ለመለየት እንድትችል ማስተማር ነው። ገበያው ደስተኛም ሆነ የሚያሳምም መረጃ አያመነጭም። ከገበያው አንጻር መረጃው መረጃ ብቻ ነው። አሁን የምትገኝበትን ስሜት የፈጠረው ገበያው ሊመስልህ ይችላል፣ ነገር ግን ትክክል አይደለም። መረጃውን ተቀብሎ ተንትኖና መረጃውን ሊያመጣ ይችላል ብሎ የሚያስበውን ውጤት ተረድቶ ስሜት የሚፈጥርብህ የአንተው የአእምሮ ቅኝት ነው። ፕሮፌሽናሎች ገበያው ላይ ምንም ቢፈጠር ስሜታቸው አይጎዳም። ስለዚህ ምንም የሚያስፈራቸው ነገር የለም። የሚያስፈራቸው ነገር ከሌለ ደግሞ ሊከላከሉት የሚፈልጉት ነገር የለም። በውጤቱም ንቁም ሆነ ከፊል ንቁ በሆነው የአእምሯቸው ክፍል በኩል የሚዘጋጅ ራስን የመከላከል እንቅስቃሴ አይኖርም። ለዚህም ነው ሌሎች ሰዎች አይተው የሚናደዱበትን ነገር ፕሮፌሽናሎች በቀላሉ ተመልክተው እርምጃ የሚወስዱት። ፍሰቱ ውስጥ ስለሆኑ ማለቂያ የሌለው ዕድልና አጋጣሚ ነው የሚታዩቸው። ፍሰቱ ውስጥ የሌሉ ሲመስላቸው ደግሞ ትሬድ ባለማድረግ ሰላማቸውን ያስጠብቃሉ። የአንተ ዓላማ ልክ እንደ ፕሮፌሽናሎች ትሬድ ማድረግ ከሆነ ገበያው ላይ ምንም አይነት የቀደመ አስተያየት ሳይኖርህ ነው ልትመለከተው የሚገባው። ልትንቀሳቀስ የሚገባህ ያለምንም እንቅፋትና ማመንታት መሆን አለበት። የሚያስፈልግህ ከፍተኛ በራስ መተማመንህ ችግር ውስጥ እንዳይከትህ ራስን መግዛት ነው። ስለዚህ ዓላማህ ለትሬደር የሚመጥነውን የአእምሮ ቅኝት ማዳበር ነው። ይህንን የአእምሮ ቅኝት ማዳበር ስትችል ለትሬዲንግ የሚያስፈልጉ ሌሎች ነገሮች በቀላሉ ይስተካከላሉ። ያንን ዓላማህን እንድታሳካው ለማገዝ ከገበያው ጋር የሚኖርህ ግንኙነት ጤናማ በሆነ መንገድ ያለምንም የተዛባ ሐሳቤ የምትግባባበትን መንገድ እጠቁምሃለሁ። አመለካከትህን አሁን ወደምጠቁምህ አቅጣጫ በማዞር የስሜት ስብራቶችህ ላይ በማተኮር ፋንታ ትኩረትህ ባሉበት ዕድሎችና አጋጣሚዎች ላይ ይሆናል። የአእምሮ ሶፍትዌርን ማስተካከል። በሌላ አባባል ዓላማችን ከአእምሮአዊ ሶፍትዌር ውስጥ በትክክል የማይሰሩትን አውጥቶ በትክክለኛ መተካት ነው። ይህንን በትክክል ለመተግበር የጭንቅላትን ኃይል አሰራር መገንዘብ ያሻል። የትሬዲንግ ሂደት አንድን ዕድል ከመመልከት ይጀምራል። ትርፍ የሚያስገኝ አጋጣሚ ካልተመለከትን ትሬድ ማድረግ ትርጉም አይሰጥም። ስለዚህ መጀመር ያለብን አእምሯችን አጋጣሚዎችን ወይም ዕድሎችን ከሚረዳበት መንገድ ነው። መረዳታችን ከምን ይመነጫል? የሚከተለውስ ሂደት ምንድን ነው? አንድን መረጃ የምንረዳበትን መንገድ የሚወስኑት ግብዓቶች ምን ናቸው? የሚኖረን መረዳትስ በእውን ከሚከሰተው ነገር ጋር የሚኖረው ግንኙነት ምንድን ነው? ምናልባት ነገሮችን እንዴት እንደምንረዳ ለመገንዘብ ያንን መንገድ ሁሉንም ነገሮች እንደ ኃይሎች ስብስብ አድርጎ ማሰብ ነው። ኃይሎች ለእያንዳንዱ ነገር የተለየ የሚያደርገውን መረጃ ያመነጫሉ። ከሰውነታችን ውጭ ያሉ ነገሮች በሙሉ፣ ሁሉም እጽዋት፣ ሁሉም ሕይወት ያላቸው ነገሮች፣ የአየር ንብረቶች፣ የመሬት መንቀጥቀጦች፣ የእሳተ ገሞራ ፍንዳታዎች፣ ብርሃን፣ የድምፅ ሞገዶች፣ ማይክሮዌቮች፣ ጨረሮች እና ሌሎችም ነገሮች ሁሉ ስለ ራሳቸው መኖር መረጃ ያመነጫሉ። እነዚያ መረጃዎች ከ5 የስሜት ሕዋሶች በአንደኛው በኩል ኃይል ሆነው ይከሰታሉ። ወደፊት ከመግፋታችን በፊት መረጃውን ያመነጫሉ ማለቴ ልብ በልልኝ። ይህም ሁሉም ነገሮች አሁናዊ መረጃን በማመንጨት ላይ መሆናቸውን ለመግለጽ በመፈለግ ነው። ለማለት የፈለግኩትን ቀለል አድርጌ ለማሳየት አንድን ጠጠር እንመልከት። ጠጠር ከአተሞችና ከሞሌኩሎች የተሰራ ነገር ሲሆን ራሳቸውን በጠጠርነት ይገልጻሉ። ጠጠሩ የተሰራባቸው አቶሞችና ሞሌኩሎች በማያቋርጥ ሂደት ውስጥ ናቸው። ጠጠሩ ምንም እንኳን ፊት ለፊት የሚንቀሳቀስ ባይመስልም የራሱን መኖር እንድናውቅ የሚያደርግበት ኃይል አለው። ለምሳሌ ጠጠሩ አካላዊ መገለጫ አለው። እጃችንን በጠጠሩ ሰውነት ላይ ብናሳርፍ ጠጠሩን የተለየ የሚያደርገው አካላዊ ይዘት ይሰማናል። ቅርጽና ቀለምም አለው። ጠጠሩ የሚቀመስ ጣዕምም ሆነ የሚሸት መገለጫዎች አሉት። እነዚህ ሁሉ በስሜት ሕዋሶቻችን በኩል በቁሱ በኩል በሚላኩት ኃይሎች አማካኝነት የምንረዳው ናቸው።
በአካባቢያችን መኖሩን ከሚገልጽ ነገር ጋር ስንገናኝ የኃይል ልውውጥ እናደርጋለን። ከውጭ የሚመጣው ኃይል በስሜት ሕዋሶቻችን በኩል አልፎ ወደ ኤሌክትሪካል አምፐልስ ይቀየርና በውስጣዊ የአእምሮ አካባቢያችን ውስጥ ይቀመጣል። ይበልጥ ግልጽ ለማድረግ ምንም ነገር ስናይ፣ ስንሰማ፣ ስንዳስስ፣ ስንቀምስ ወይም ስናሸት በሕዋሶቻችን በኩል ወደ ኤሌክትሪካል ኃይል ተቀይረው በመረጃነት ይከማቻሉ። እስካሁን ያለው ነገር ለብዙ ሰው በቀላሉ የሚገባ ነገር ይመስለኛል። እንደ መነሻ በእኛና በዙሪያችን ባሉ ነገሮች መካከል መንስኤና ውጤት ተኮር የሆነ ግንኙነት ነው ያለው። ከውጫዊ ዓለም ጋር የሚኖረን ግንኙነት በአእምሯችን ውስጥ የኃይል መገለጫዎችን ይፈጥራሉ። ትውስታዎቻችን፣ ምልከታችንና በመጨረሻም እምነታችን የሚሆኑት ነገሮች በአእምሯችን ውስጥ የሚቀመጡት በኃይል ግንባታዎች መልኩ ነው። ኃይል ቅርጽ ወይም መልክ የሚኖረው እንዴት ነው የሚል ጥያቄ ለራስህ እያቀረብክ ይሆናል። ይህን ጥያቄ ወደ መመለሱ ከማምራቴ በፊት አንድ ሌላ ጥያቄ መመለስ ይኖርብናል። ከመነሻውስ ቢሆን ትውስታዎቻችንና እምነቶቻችን በኃይል መልኩ እንደሚቀመጡ በምን እርግጠኛ እንሆናለን? በእርግጠኝነት የምናውቀው አንድ ነገር አለ። ከአቶሞችና ከሞሌኪውሎች የሚሰራ ነገር በሙሉ ቦታ ይይዛሉ። ትውስታዎቻችንና እምነቶቻችንም የሚቀመጡት በአካላዊ መልኩ ቢሆን ኖሮ ልንመለከታቸው እንችል ነበር። እኔ እስከማስበው እንደዚህ አይነት ምልከታ አጋጥሞ አያውቅም። ሳይንሳዊ ዓለም ጭንቅላትን ውስጡ ድረስ ዘልቆ ደጋግሞ መርምሮታል። ነገር ግን እስከ ዛሬ ምንም ትውስታዎችና እምነቶችን በአካላዊ ይዘቶች ለመመልከት የቻለ የለም። ስለዚህ በአካላዊ ይዘት መልኩ የማይገኙ ከሆነ የቀረው አማራጭ በኃይል መልኩ መቀመጥ ነው። ታዲያ ይህ በኃይል መልኩ የሚቀመጠው መረጃ በውጫዊ አካላት ካለበት ሁኔታ ወደ እውነትነት መቀየር የሚችልበት ዕድል አለ ወይ? በሚገባ። ሐሳቦቻችን ኃይል ናቸው። የምናስበው በቋንቋ አማካኝነት ስለሆነ ሐሳቦቻችን በቋንቋው መገለጫዎች፣ ደንቦች ስር የታሰረ ነው። እነዚያን ሐሳቦች ጮክ ብለህ በምትናገራቸው ጊዜ የድምፅ ሞገዶችን ይፈጥራል። ሞገዶች የኃይል መልኮች ናቸው። በድምፅ ማመንጫ ጅማቶችህና በምላስህ መካከል በሚኖረው ግንኙነት የሚፈጠሩት የድምፅ ሞገዶች ቅርጽ የሚይዙት በሐሳብህ ይዘት መነሻነት ነው። የጨረር መብራት ንጹሕ ኃይል ነው። የጨረር መብራት ጥቅም ላይ ሲውል አስተውላችሁ ከሆነ ኃይል ነው ቅርጽ ይዞ ሊተላለፍ የፈለገውን ይዘት እውን የሚያደርገው። ያነሳናቸው ነገሮች ኃይል እንዴት ቅርጽና መልክ ሊኖረው እንደሚችል ማሳያ ይሆኑልናል። በእርግጥ ሌሎች አሉ፣ ነገር ግን ነጥቤን በሚገባ ያስረዳልኛል ብዬ የማስበው አንድ ተጨማሪ ምሳሌ አለኝ። ከመሰረታዊ መገለጫዎች አኳያም ህልሞች ምንድን ናቸው? ህልሞችስ ምን እንደሆኑ ወይም ዓላማው ምንድን ነው የሚለውን መጠየቅ አይደለም። ይልቁን ምንድን ናቸው? መገለጫዎቻቸውስ ምንድን ናቸው ማለቴ ነው። ህልሞች የሚከሰቱት ጭንቅላታችን ውስጥ ነው ብለን የምንቀበል ከሆነ ከአቶሞችና ከሞሌኪውሎች ሊሰሩ አይችሉም። ምክንያቱም ያንን ሁሉ ህልም ለመያዝ የሚችል በቂ ቦታ የለም። ህልሞች የሚይዙት ቅርጽ፣ መልክ ከአካላዊ መገለጫዎች ጋር የተቀራረበ ሊባል የሚችል ነው። በዚያ መንገድ ግን ደግሞ ቦታ ሳይይዙ መከሰት የሚችሉት ቅርጽና መልክ ባለው ኃይለ መልኩ መከሰት ሲችሉ ነው። ትውስታዎችና እምነቶች ከውጫዊ ተፈጥሮ ጋር በሚኖረን ግንኙነት የሚፈጠሩና በኃይል መልኩ የሚቀመጡ ነገሮች ከሆኑ እንዲሁም ኃይል ምንም አይነት ቦታ የሚይዝ ነገር ካልሆነ የሰው ልጆች ለመማር ያላቸው አቅም ስፍር አልባ ወይም የትየለሌ ነው ማለት እንችላለን። የዛሬ 100 ዓመትና አሁን ያለው የሰውን ልጅ ንቃት እናነጻጽር። አሁን የሰው ልጅ ጭንቅላት የሚያንሸራሽረው የመረጃ መጠን የዛሬ 100 ዓመት ከኖረው ሰው ጋር ሲነጻጸር የዛሬ 100 ዓመት የነበረው ሰው የአሁኑ ዘመን ሰው የሚያውቀውን መረጃ የመስራትን አቅሙን ቢመለከት አእምሮው ሊረዳው ከሚችለው በላይ ነው የሚሆነው። ይህም ጭንቅላታችን የመማር አቅም በምን ያህል ደረጃ እየተለጠጠ እንደሚሄድና በተግባርም እየሄደ ቁልጭ አድርጎ የሚያሳይ ነው። መረዳትና መማር። ነገር ግን የማስቀመጥ አቅምን ከመማር አቅም ጋር እንዳናምታታው መጠንቀቅ ይኖርብናል። መማርና ልንማረው የምንችለውን ነገር መኖሩን መገንዘብ መቻል
መረጃ ከማከማቸት አቅም ጋር አያያዝም። በማንኛውም ጊዜ ውስጥ አካባቢያችን ራሳቸውን በሚገልጹ እጅግ በርካታ መረጃዎች ይሞላል። ከተገለጹት መረጃዎች መካከል የተወሰኑት የሰው ልጅ ፊዚዮሎጂ ከሚፈቅደው ማዕቀፍ ውጭ ናቸው። ለምሳሌ አይናችን የብርሃን አይነቶች በሙሉ መመልከት አይችልም። ጆሮአችንም የድምፅ ሞገዶችን በሙሉ አያዳምጥም። ከዚያም በመለስ ፊዚዮሎጂያችን የሚፈቅድልንን ነገሮች ሆነው ግን አእምሯችን በአካባቢያችን የተገለጡ ነገሮችን ሁሉንም ነገሮች አይረዳቸውም። በስሜት ሕዋሳችን አማካኝነት ገድቦና መርጦ ነው የሚረዳው። ውጫዊ ከባቢ ራሱ ገልጾ እያለ እኛ ግን ለመረዳት የምንቸገርባቸው በርካታ አጋጣሚዎችም አሉ። ለምሳሌ ለመጀመሪያ ጊዜ የዋጋ ቻርት የተመለከትንበትን ጊዜ አስታውሰው። ምንድን ነው የተመለከትከው? ለመረዳት የቻልከው ምንድን ነው? ከዚያን ጊዜ የቀደመ እውቀት እንደሌለው ሰው እንደ ማንኛውም ሰው ልትመለከት የምትችለው ትርጉም አልባ የመስመሮች ስብስብ ነው። አሁን ግን የዋጋ ቻርት ስትመለከት የትሬደሮች ድምር ውጤት መሆኑና ወዴት እያመራ እንደሆነ፣ ምን ላይ እንደደረሰ ወዘተ የምትረዳው ነገር አለ። መጀመሪያ ላይ ቻርቱ ትርጉም የማይሰጥህ መረጃ ነበር። ትርጉም የሌለው መረጃ ብዙ ጊዜ ግራ መጋባትን ነው የሚፈጥረው። አንተም መጀመሪያ ላይ ያጋጠመህ እሱ ነው የሚሆነው። ቀስ በቀስ ግን መረጃውን መተንተን፣ ትሬንዶችን መለየት፣ ትሬንድንና ትሬንድ ላይንን መለየት፣ ኮንሶሊዴሽን፣ ሳፖርትና ሬዚስታንስ፣ ሪትሬስመንት፣ ቮሊዩም፣ ፕራይስ አክሽን እና ሌሎች በርካታ ነገሮችን ማንበብ ትጀምራለህ። እነዚህ የገበያ ፍሰት መለያዎች እያንዳንዳቸው ግለሰባዊ ግባችንን ለማሳካት የሚሆኑ እድሎችን የያዙ እንደሆኑ ትማራለህ። አሁን ፊት ለፊትህ እስከ ዛሬ አይተው የማታውቀው አይነት ቻርት ባቀርብልህ ለመጀመሪያ ጊዜ ቻርት ባየህበት ጊዜ ያሳየኸው ባህሪ የአሁኑ የተለያዩ ይሆናሉ ወይ? በሚገባ። አሁን እስከ ዛሬ የተማርከው ነገር ሁሉ ተጠቅመህ ከምታየው ነገር ላይ ትርጉም ያለው ነገር ለማውጣት ትሞክራለህ። አሁን ያሳየው ቻርትም ሆነ እሱን ተከትሎ ራሳቸውን የሚገልጹ የተለያዩ መገለጫዎች ያኔም ነበሩ። ልዩነቱን የፈጠረው አሁን በአንተ ውስጥ ተደራጅቶ የተቀመጠው የኃይል ክምችት ነው። ይህ ኃይል ዓይንህን በመጠቀም የቀረበልህን ነገር እንድትረዳ ያደርግሃል። ለመጀመሪያ ጊዜ ቻርቱን ያየኸው ጊዜ ያ ኃይል ስላልነበረ የነበሩትን እድሎችና አጋጣሚዎች ያኔም የነበሩ ቢሆኑም ለአንተ ግን የተሰወሩ ነበሩ። አሁንም ቢሆን የተማርከውን ነገር በሚገባ እስካልተነተንከው ድረስ ከአንተ ተሰውረው የሚቀሩ እድሎችና አጋጣሚዎች በርካታ ናቸው። ብዙዎቻችን በዙሪያችን የከበቡን መረጃዎች በሙሉ ምን ያህል እድሎችና አጋጣሚዎችን ይዘው እንደተቀመጡ ልብ አንልም። ብዙ ጊዜ መረጃውን የተረዳ ነው ቢመስልም የአእምሯችን ቅኝታችን መረጃውን ጥቅም ላይ ለማዋል የሚያስችል መልኩ ካልቀረጽ ነው በስተቀር እያየን የማናያቸው ነገሮች ይበዛሉ። ሁሉም ሰዎች የሚያዩት ማየት የሚፈልጉትን ነው የሚለውን አባባል ሰምቶት የሚያውቅ ይመስለኛል። እኔ ቀየር አድርጌ ልጥቀሰው። ሰዎች የሚያዩት ለማየት የተማሩትን ነው። እናም ሌላው ነገር ሁሉ እንድናውቀው እስካልተማርን ድረስ ከኛ ተደብቆ ይኖራል። ይህንን ሐሳብ የበለጠ ግልጽ ለማድረግ አንድን ተጨማሪ ምሳሌ ልጥቀስ። የአንድ ሕፃንን ከውሻ ጋር ለመጀመሪያ ጊዜ የሚኖረውን ግንኙነት እንመልከት። ከውሻው ጋር የተገናኘው ለመጀመሪያ ጊዜ በመሆኑ የሕፃኑ አእምሮ ውስጥ ስለ ውሻው የኋላ ታሪክም ሆነ ምንም አይነት የቆየ መረጃ አይኖረውም። ለመጀመሪያ ጊዜ እስኪያዩ ድረስ ከልጁ አእምሮ አንጻር ውሻ የሚባል ፍጥረት አልነበረም። እናም ውሻው የሚያደርገው እያንዳንዱ እንቅስቃሴ በሕፃኑ አእምሮ ውስጥ ምስል የመቅረጽን ስራውን ይሰራል። እንደሚታወቀው ውሾች በባህሪያቸው በተግባቢና ጠባቂነት እስከ አስፈሪና ተናካሽነት ድረስ የተለያዩ መለያዎችን ያሳያሉ። እናም ስለ ውሻው ምንም አይነት ያለፈ መረጃ የሌለው ሕፃን ስለ ውሻው የበለጠ ለመረዳት ባለው ጉጉት ከዓይኑ በተጨማሪ እጁን በመጠቀም ምንነቱን ለማረጋገጥ ሊዳብሰው ወደ ውሻው ይጠጋል። ነገር ግን አጋጣሚ ሆኖ ውሻው ከመነሻውም ነጭናጫ ውሻ ስለሆነ አሊያም በተናደደበት ወቅት ስለሆነ ሕፃኑን ይነክሰዋል። ይህንን ክስተት ለምሳሌነት ያመጣሁት ቢሆንም በእውነተኛውም ዓለም አልፎ አልፎ የሚከሰት ነገር ነው። ይህንንም ውጤት ተከትሎ አሁን የልጁ አእምሮ ውሾች ራሳቸውን ይገልጹበታል ብሎ ስለሚያስበው መንገድ ትውስታውን መዝግቦ ያስቀምጣል።
ልጁ ትውስታውን ሲያስቀምጠው ውሻው ያሳረፈበትን ንክሻ፣ ድምፁን፣ እንቅስቃሴውን፣ ሁሉንም የስሜት ሕዋሳቱ የተገነዘቡትን በሙሉ ያካትታል። ልጁ ስለ ውሻው ያስቀመጠው ትውስታ በአሉታዊ ኃይል መልኩ የተደራጀ ስለሆነ ሌላ ውሻ በሚያገኝ ጊዜ ልጁ የሚሰማው የመረጃ ስሜት ፍርሃት ነው። ሌላ ማለቴን ልብ በል። ፍርሃቱ ላጠቃው ውሻ ብቻ አይደለም፣ ለሁሉም ውሾች ነው እንጂ። ቀጣዩ ውሻ አመጣጡ በከፍተኛ የወዳጅነት ስሜት መሆን አለመሆኑን ለልጁ ለውጥ አያመጣም። ምናልባትም ውሻው ሊቀርበው የሚሞክር ከሆነ በልጁ ውስጥ ያለው ፍርሃት ወደ ሽብር ይቀየራል። ሁላችንም ለአንዴም ቢሆን እንኳ ሰዎች ፍርሃትን ሲያስተናግዱ ተመልክተናል። በወቅቱ በእኛ እይታ ምንም የሚያስፈራ ነገር ወይም የሚፈጠር አደጋ አልነበረም። ምናልባትም አውጥተን አልተናገርነው ይሆናል እንጂ ያ የፈራው ሰው የማይመስል ነገር እያደረገ እንደሆነ ተሰምቶናል። ሰውየውን እንዳይፈራ በቃላት ልናረጋጋው ሞክረን ከነበረ ቃላቶቻችን ያንን ያህል ለውጥ ያመጡ እንዳልነበሩ እንረዳለን። አሁን በምሳሌነት ስላነሳነው ልጅም ተመሳሳዩን ነገር ልናስብ እንችላለን። በእኛ እይታ ልጁ ሁለተኛውን ውሻ መፍራት እንዳልነበረበት ልናስብ እንችላለን። ነገር ግን የልጁ የውሻ ፍርሃት አንተ ቀጣዩን ትሬድ ለማካሄድ ካለህ የባሰ ፍርሃት ነው እንዴ? ያንተ ፍርሃት የተመለከተ ፕሮፌሽናል ትሬደር ምን ያስፈራዋል? ምንም እኮ የሚፈጠርበት ነገር የለም ብሎ ሊያስብ ይችላል። ምክንያቱም ከአዲሱ ትሬድህ ጋር የሚያገናኘው ምንም ነገር የለም። ለዚህ ነው ፍርሃትህን ምንም አይነት መሰረት የሌለውና ፈጽሞ መወገድ ያለበት ነው የምልህ። አረዳድና ስጋት። እንደተመለከትነው የአንድ ሰው ስጋት በሌላው ሰው በኩል ትርጉም የሌለው እንቅስቃሴ ተደርጎ ሊወሰድ ይችላል። ስጋት አንጻራዊ ነው። ስጋቱን የሚያስተናግደው ሰው ግን ጥያቄ ውስጥ የማይገባና ፍጹማዊ መስሎ ነው የሚታየው። ልጁ መጀመሪያ ውሻውን ሲያገናኘው በጉጉት የተሞላ ነበር። ከአጋጣሚው በኋላ ግን ከዓመታት በኋላም ቢሆን አእምሮ በቀጥታ ልጁ ውሻ ሲመለከት በቀጥታ ከፍርሃት ጋር ነው የሚያገናኝበት። ይህ አእምሮአችን ነገሮችን የሚረዳበት መንገድ በቀላሉ የሚያሳየን ነው። የማስተሳሰር ኃይል። አእምሮአችን ከእኛ ውጭ ከሚገኙ ነገሮች ጋር በሚኖረን ግንኙነት ያጋጠመንን ነገር በውስጣችን በተደራጀ ኃይል መልኩ በትውስታነት ያስቀምጠዋል። የምንመለከተው ነገር በቂ ተመሳሳይነት እስካለው ድረስ ደግመን የምናየውን ነገር የምንመዝነው መጀመሪያ ላይ ባየነውና አእምሮአችን ውስጥ በትውስታነት ካስቀመጥነው በመነሳት ነው። ይህ ነገሮችን ከትውስታ ጋር የማስተሳሰር ሂደት ንቁ ባልሆነው የአእምሮአችን ክፍል የሚካሄድ አውቶማቲክ ሂደት ነው። አስበንና ወስበን የምናደርገው ሂደት አይደለም። ሂደቱን ከቁጥጥራችን ውጭ በሆነ ሁኔታ እንደሚካሄደው የልብ ምት ጋር ልናመሳስል እንችላለን። ልባችን መምታቱን እንዲቀጥል ስለ ልባችን ማሰብ እንደማይጠበቅብን ሁሉ ነገሮች አንዳች አይነት ትውስታ ለማዳበር ወይም ከትውስታችን ለመምዘዝ ስለዚያ ነገር ማሰብ አይጠበቅብንም። አእምሮአችን መረጃዎችን የሚያደራጅና የሚያንቀሳቅስበት አካሄድ ነው። ልጁ ሁለተኛው ውሻ ሲያገኘው ከኃይል እንቅስቃሴ አኳያ ሊከሰት የሚችለውን ነገር ለመገንዘብ በድጋሚ እንመልከተው። በልጁ ጭንቅላት ውስጥ ስለ ውሻ አስፈሪነት የተሳለ አሉታዊ የኃይል ምስል ተቀምጧል። ከልጁ ውጭ ደግሞ ከልጁ ጋር በፍቅር መጫወት የሚፈልግ የውሻ አዎንታዊ ኃይል አለ። ሁለቱም ኃይሎች ልጁ ላይ ተጽዕኖ መፍጠር ይችላሉ። ከውጭ በኩል ያለው ኃይል ልጁ ላይ ደስታና ፍቅርን የመፍጠር ዕድል አለው። እናም ውሻው ተጫዋችነትን፣ ወዳድነትን እንዲሁም ፍቅርን የሚገልጹ ነገሮችን እያደረገ ነው። ነገር ግን ልብ በል፣ በልጁ አእምሮ ውስጥ እነዚያ ባህሪያት ከውሻ የሚመነጩ እንደሆኑ አልተገነዘበም። ስለዚህ ልጁ እነዚህን የውሻውን ባህሪያት ሊመለከታቸው አይችልም። ከላይ ስለ ቻርቱ አንስቼ እንዳወራ ነው ልጁ አእምሮ ውስጥ አስቀድሞ ተምሮ ያላስቀመጣቸውን ነገሮች በውሻው ላይ ቢኖሩም ሊመለከታቸው አይችልም። ውስጣዊ ኃይልም የራሱን ተጽዕኖ ለመፍጠር እየጠበቀ ነው። እናም አይኖቹንና ጆሮዎችን ተጠቅሞ አደጋ እንደመጣበት ይነግረዋል። ይህም በልጁ ውስጥ ፍርሃትና ህመም፣ አለፍ ሲልም ሽብር ይፈጥርበታል። እኔ ነገሩን ካቀረብኩበት አንጻር ልጁ ከውጭና ከውስጠኛው ኃይል
የአንዳቸውን መርጦ የመቀበል አማራጭ የቀረበለት መስሎ ሊታይ ይችላል። ነገሩ ግን እንደዚህ አይደለም። ከሁለቱ አማራጮች መካከል ልጁ ፍርሃቱን ነው የሚያስተናግደው። ለዚህም በርካታ ምክንያቶች አሉት። የመጀመሪያ ምክንያት ጭንቅላታችን ተመሳሳይ ባህሪና መገለጫ ላላቸው ነገሮች በቅጽበት ትውስታ ውስጥ ከተቀመጡ መረጃዎች አምጥቶ ስለሚያላብሳቸው ነው። ከውጭ የቆመ ውሻ በልጁ አእምሮ ውስጥ ከተመዘገበው ውሻ ጋር አንድ አይነት ነው በአእምሮ አረዳድ። በእርግጥ አእምሮ አንድን ነገር ከነባሩ ጋር በአንድ ላይ ለመበየን ምን ያህል ምስስሎች ነው የሚያስፈልገው የሚለውን አላውቅም። ነገር ግን በእርግጠኝነት የምናውቀው ነገር አእምሯችን ከዚህ በፊት ከመዘገበው አንድ ነገር ጋር በቂ የሆነ ተመሳሳይነት ያለው ነገር ሲመለከት ወዲያውኑ ከመጀመሪያው ጋር እንደሚያስተሳስረው ነው። ትስስሩ ደግሞ በአእምሮ ውስጥ ስለ መጀመሪያው ነገር የተቀመጠውን አሉታዊም ይሁን አወንታዊ መረጃ ወደ መላው ሰውነታችን እንዲሰራጭ ያደርጋል። ይህም ሰውየው የሚከተለውን አደጋ በመፍራት ሽብር ውስጥ እንዲገባ ያደርገዋል። የሚሰማው የሽብርና የፍርሃት መጠን ከዚህ በፊት በነበረው ትውስታ ከነበረው የህመም መጠን ጋር ተያያዥነት ይኖረዋል። ቀጥሎ የሚሆነው ነገር ሳይኮሎጂስቶች ፕሮጀክሽን የሚሉት ነው። አሁን የልጁ ሰውነት በአሉታዊ ኃይል ተሞልቷል። በተመሳሳይ ሰዓት ከውሻው ጋር በስሜት ሕዋሳቱ በኩል ግንኙነት እያካሄደ ነው። በትውስታው ውስጥ የተቀመጠው መረጃ አሁን በውስጡ የተፈጠረውን ፍርሃትና ሽብር የፈጠረበት ፊት ለፊቱ ያለው ውሻ እንደሆነ እንዲሰማው ያደርጋል። ይህንን ሁኔታ ሳይኮሎጂስቶች ፕሮጀክሽን የሚሉበት ምክንያት ልጁ ሰውነቱ እያስተናገደው ያለውን ህመም በውሻው አማካኝነት የተፈጠረ አስመስሎ ስለሚስለው ነው። ያ ከውስጥ ወደ ውጭ የተላከው ኃይል ተመልሶ መጥቶ ውሻው አደገኛና ችግር ፈጣሪ እንደሆነ ያሳምነዋል። ይህም ሁለተኛውን ውሻ መጀመሪያ ካጋጠመው ውሻ ጋር በባህሪ በእንቅስቃሴም ሆነ ሌሎች ነገሮች አንድ አይነት ያደርገዋል። ምንም እንኳ ሁለተኛው ውሻ እያመነጨ ያለው ባህሪ ከመጀመሪያው አንጻር ፈጽሞ የተለየ ቢሆንም ልጁ የሁለቱንም ውሻዎች ባህሪ መረዳት የሚችለው አንድ አይነት እንደሆኑ ነው። በልጁ አረዳድ መሰረት በአእምሮ ውስጥ የተቀመጠው ውሻና ከልጁ ፊት ለፊት ባለው ውሻ መካከል ምንም አይነት ልዩነት ባለመኖሩ ከቀጣዩ ውሻ ጋር ሲገናኝ አዲስ አይነት ግንኙነት ለመፍጠር ከመሞከር ይልቅ ውሾችን በሙሉ እንዳስፈሪና አደገኛ እንስሳ መመልከቱን ይቀጥላል። ልጁ በውስጡ በተፈጠረው አረዳድ የተነሳ ፍርሃቱ ፍጹማዊና ምክንያታዊ እንደሆነ ነው የሚሰማው። እውነታው እንደዚያ ነው ወይ ብለን ስንመለከት ከኛ እይታ አንጻር የልጁ አረዳድ የተሳሳተ ነው። ልጁ ግን አማራጭ አልነበረውም። ምክንያቱም አማራጭ እይታዎችን መመልከት ስለሚችልበት እድል አልተማረም። ደግሞም በፍርሃት ውስጥ ሆኖ አዳዲስ አማራጮችን መማር እጅግ አስቸጋሪ ነገር ነው። ፍርሃት አደገኛ ኃይል ነው። በአንድ ጉዳይ ሙሉ ትኩረት መስጠት እንዳንችል ወይም ባለንበት ያለምንም እንቅስቃሴ እንድንገታ ነው የሚያደርገን። በዚህም የተነሳ አዲስ ነገር ለመማር እድል አይኖረንም። ሁለተኛው ነገር ልጁ እስከሚረዳው ድረስ ውሻው የህመሙ ምንጭ ነው። ይህም ትርጉም የሚሰጥ ነገር ነው። ሁለተኛው ውሻ መጀመሪያውኑ አእምሮ ውስጥ የነበረውን ህመም ቀሰቀሰበት እንጂ በራሱ የህመሙ ምንጭ አልነበረም። ነገር ግን በፍቅርና ለጨዋታ የቀረበው አዲስ ውሻ ልጁ ልብ ብሎ በማያስተውለውና እጅግ ፈጣን በሆነ ሂደት ከትውስታው ጋር ተሳስሮ አሉታዊ ህመሙን ይቀሰቅስበታል እንጂማ ያ ባይሆን ኖሮ በፍቅርና በጨዋታ የቀረበውን ውሻ ለምን ብሎ ሊፈራውና ሊሸሸው ይችላል። እንደምታስተውለው የውሻ አቀራረብ የቱንም አይነት ቢሆን አሊያም ሌላ ማንኛውም አካል ለማረጋጋት የሚያወጣው ቃል በልጁ ላይ የሚፈጥረውን የፍርሃት ሂደት ሊያስቀረው አይችልም። ምክንያቱም የስሜቱ አፈጣጠር ቅጽበታዊና ለምክንያታዊው የአእምሮ ክፍል ግልጽ ያልሆነ ነው። ልጁ በገሃድ እየተከሰተ ያልሆነውን አሉታዊ ፍርሃት ከአእምሮ ጓዳ አውጥቶ መፍጠር እንደቻለው ሁሉ ትሬደሮችም ብዙ ጊዜ የሚፈጥሩት ፍርሃትና አለመረጋጋት እንዲሁ ከቀደመ ትውስታ ጋር የተያያዘና ያለ ምክንያታዊ ዕውቅናቸው
የሚያስተናግድ ነው። ሁለቱም የሚከተሉት አካሄድ ተመሳሳይ ነው። እንደ ትሬደር አንደኛው ግብህ ገበያው ላይ ያሉ አዎንታዊ ዕድሎችን ለይቶ ማወቅ ነው። ብዙ ጊዜ ግን አእምሮህ የሚያደርገው ትውስታህ ውስጥ ያሉ ህመሞችን መልሶ መፍጠርና ማሳየት ነው። ዕድልና አጋጣሚዎችን ለይቶ ለማወቅ ማድረግ የሚጠበቅብህን የመጀመሪያው ነገር የሚያስፈራህ ነገር ወይም ስጋትህ ከትውስታህ እንጂ ከገበያው እንደማይመነጭ አስረግጦ መረዳት ነው። ገበያው ስለ ፍሰቱ መረጃ የሚያመነጨው ገለልተኛ ሆኖ ነው። በተመሳሳይ ጊዜ እያንዳንዱ ተመልካች ዕድልና አጋጣሚዎችን ከመረጃዎቹ ተንትኖ ማውጣት ይችላል። በማንኛውም ጊዜ ገበያ ላይ የምትመለከተው መረጃ ፍርሃት ከፈጠረብህ ሁሌም ራስህን አንድ ጥያቄ ጠይቀው። ይህንን ፍርሃት እየፈጠረብኝ ያለው ገበያው ነው ወይስ ትውስታዬ ነው የሚል። ይህ ጽንሰ ሐሳብ ሙሉ በሙሉ ለመቀበል ትንሽ አስቸጋሪ እንደሆነ አውቃለሁ። ስለዚህ አንድ ሌላ ተጨማሪ ማሳያ ምሳሌ ነው። ያለፉት 2 ወይም 3 ትሬዶች ኪሳራዎች ነበሩ እንበል። ገበያውን እየተነተንክ ስትመለከተው አሁን አትራፊ ልትሆን የምትችል አማራጭ እንዳለ ያሳያል። ነገር ግን በቀጥታ ወደ ትሬዱ በመሄድ ፋንታ ታመነታለህ። ትሬዱ ስጋት ያለበት ሆኖ ይታያል። በቆየህ ቁጥር ስጋቱ እየጎላ መጥቶ በእርግጥ ይህ ሲግናል ትክክለኛ ሲግናል ነው ብለህ ወደ መጠራጠር ትሄዳለህ። ከዚያም ያ ትሬድ ወደ ኪሳራ ሊወስድህ የሚችል መሆኑን የሚያጠናክሩልህ መረጃዎችን ማሰባሰብ ትጀምራለህ። በመደበኛው ጊዜ የማትመለከታቸውን መረጃዎች ለትሬዱ ማጣጣያነት አፈላልገህ ታገኛቸዋለህ። ገበያው ግን ጉዞውን ቀጥሏል። በሚያሳዝን ሁኔታ መጀመሪያ ትሬዱን ልታስጀምር ከምትችልበት ነጥብ ርቆ ሄዷል። አሁን ወደ ትሬዱ መግባት ትፈልጋለህ፣ ምክንያቱም አትራፊ ትሬድ ላይ አለመሳተፍ ጸጸት የሚፈጥር ነገር ስለሆነ። አሁን ገበያው ጉዞውን ቀጥሏል። ትሬድ ውስጥ ብትገባ ልታጣ የምትችለው ገንዘብ መጠን እያደገ ነው። በውስጥህ የሚካሄደው ጦርነት እየተጠናከረ ነው። ትርፉ እንዲያልፍህ አትፈልግም፣ ደግሞም ኪሳራ ማስተናገድም አትሻም። በመጨረሻም ምንም ሳታደርግ ትቀራለህ፣ ምክንያቱም በውስጣዊ ግጭቶች የተነሳ ተወጥረህ ስለተያዝክ ደንዝዘሃል። ገበያው ጉዞውን አትራፊ ልትሆን ትችል ወደ ነበረበት አቅጣጫ እየቀጠለ፣ አንተ ግን ለራስህ እንዲህ ትሬድ ውስጥ መግባት የመጀመሪያውኑ ከፍተኛ ኪሳራ ሊያመጣብኝ የሚችል ነው፣ እንኳንም ቀረብኝ እያልክ ራስህን ታጽናናለህ። ከላይ ያቀረብነውን ምሳሌ በቅርብ የምታውቀው ከመሰለህ በወቅቱ ውስጥህ የተፈጠረውን ጥርጣሬ ያመጣው ገበያው ነው ወይስ ውስጥህ የቀረበው አሉታዊ ትውስታ የሚለውን ለራስህ እንድትጠይቅ ጋብዝሃለሁ። ገበያው ሲግናል ሰጥቶህ ነበር፣ አንተ ግን ሲግናሉን በአዎንታዊነት አልተመለከትከውም፣ ምክንያቱም ትውስታህ በአሉታዊ ስሜት ጋርዶሃል። አሁን ደግሞ ቀየር አድርገን እንመልከተው እንበልና ያለፉት 2-3 ትሬዶች ትርፋማ የነበሩ ቢሆኑ ያየኸውን ሲግናል ትጠራጠረው ነበር? እንደ መልካም ትርፋማ አጋጣሚ ትመለከተዋለህ ወይስ እንደ መጀመሪያው ስታመነታ ያመልጣሃል? ልታደርግ የምትችለው ነገር በቀጥታ ወደ ትሬዱ መግባት ነው። እንዲያውም አንተም እንደ አብዛኞቹ ትሬደሮች ከሆንክ ምናልባትም ትሬድ የምታካሄድበትን ገንዘብ ከፍ ወደ ማድረጉ ልትሄድ ትችላለህ። በሁለቱም ጊዜያት ገበያው አንድ አይነት ሲግናል ነው ያመነጨው። ነገር ግን በመጀመሪያው አማራጭ የአንተ እይታ በፍርሃት ላይ የተመሰረተ ስለነበረ እንድታመነታ አደረገ። በሁለተኛው አማራጭ ግን እይታህ አዎንታዊ ስለሆነ ምንም አይነት ስጋት አልታየህም። ምናልባትም ይህ እድል ህልሜን እውን ለማድረግ የመጣ ነው ብለህ እንድታስብ ሊያደርግህና መጠቀም ከሚገባህ በላይ ገንዘብ እንድትጠቀም ሊያደርግህ ይችላል። ስለዚህ ገበያው ምንም አይነት አሉታዊም ሆነ አዎንታዊ መረጃ እንደማያመነጭና አንድን መረጃ አሉታዊም ሆነ አዎንታዊ ቅርጽ እንዲይዝ የሚያደርገው አንተ መረጃውን የምትቀበልበት መንገድ እንደሆነ መቀበል መቻል አለብህ። በሌላ አባባል ገበያው ህመምና ስጋት ላይ አሊያም ተስፋና ማሸነፍ ላይ እንድታተኩር አያደርግህም። ጭንቅላታችን ብዙ ጊዜ ውስጣችን ያለውን ነገር ነው ውስጣችን ካለው ተመሳሳይ ነገር ምስል ጋር በማስተሳሰር አንድ አይነት ስሜት እንዲፈጠርብን ያደርጋል። በዚህም የተነሳ
ልክ ከላይ እንዳየነው 2 ወይም 3 ትሬዶች ላይ ኪሳራ አጋጥሞህ ቀጣዩን እድል ስትመለከት አእምሮህ ወደ ፍርሃትና አለመረጋጋት እንድታደላ ያደርግሃል። በአንተ እይታ የሚፈጠረው ነገር ምክንያታዊ ስለሚሆንልህ ትክክል መሆንህን ነው የምትረዳው። በሁለተኛው አጋጣሚ ተመሳሳይ ሂደት ከአዎንታዊ ያለፈ አጋጣሚ ስለመታህ ብቻ የተለየና አዎንታዊ መስሎ ይታያል። በዚህም የተነሳ ገበያው እድል እየሰጠህ እንደሆነ ይሰማህና ምናልባትም ወደ ጠቀስነው ከሚገባህ በላይ ገንዘብ ለኪሳራ ወደ መመደብ ልታመራ ትችላለህ። በምዕራፍ 1 ለመግለጽ እንደሞከርኩት ትሬደሮችን ወደ ኪሳራ የሚመራቸው የአእምሮ ቅኝቶች ምክንያታዊ የሚመስሉና በቀላሉ ሊረዱት የማይችሉት በመሆኑ ብዙ ትሬደሮች ኪሳራ ውስጥ ለመሆናቸው ዋና ምክንያት የሚያስቡበት መንገድ መሆኑን ለመቀበል ይቸገራሉ። ይህንን መረዳት እየሆነ ስላለው ነገር መንቃት፣ ከዚያም አዲስ አይነት የአእምሮ ቅኝት ማዳበር፣ በከፍተኛ የራስ መተማመን ምክንያት ተመልሶ አደጋ ውስጥ ላለመግባት ራስን መግዛት፣ በመጨረሻም ወጥነት ያለው ከፍሰቱ ጋር የሚያስኬድ ቅኝት መፍጠር ወጥነት ላለው አትራፊ ትሬድ የሚጠበቁ ሂደቶች ናቸው።